ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 29 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የብአዴን ሚሊሻ አድማ በታኝና ፖሊስ እየከዳ ፋኖን እየተቀላቀለ መሆኑን የሚገልጽ ነው። በርካታ የብአዴን ሚሊሻ አድማ በታኝና ፖሊስ እየከዳ ፋኖን በገፍ እየተቀላቀለ እንደሚገኝ የደረሰ መረጃ ያመለክታል። ታይቶ በማይታወቅ መልኩ በተለይ ደግሞ ከሰሜኑ ጦርነት ጋር ተያይዞ የጥይት ማብረጃ ሊሆኑ መዘጋጀታቸውን ብአዴን ለዛ ተልኮ እንዳዘጋጃቸው የተረዱ ሚሊሻዎች፣ አድማ በታኞች፣ ፖሊሶች እየከዱ ፋኖን እየተቀላቀሉ መሆኑን ሰምተናል። ዛሬም 10 የሚሊሻ አባላት ምኒልክ ዕዝ 33ኛ ክፍለ ጦርን መቀላቀላቸውን የሚገልጽ መረጃ ደርሶናል። በስም ዝርዝር ጭምር ተደግፎ ነው ይሄ መረጃ የደረሰን። 10 የሚሊሻ አባላት ምኒልክ ዕዝን 33ኛ ክፍለ ጦርን ተቀላቅለዋል። ይሄ እንግዲህ አንድ ክፍለ ጦር ውስጥ የተቀላቀሉ ናቸው። በየቦታው ደግሞ ስፍር ቁጥር የሌለው መከላከያ አድማ በታኝና ሚሊሻ ከርቶ እየገባ ስለሆነ በቂ ጥንቃቄ ማድረግ ያስፈልጋል። እንግዲህ ከሚቀላቀለው መካከል ሰርጎ ገብም ሊኖር ስለሚችል መረጃ እንዲያቀብል የፋኖ አመራሮችን እንዲገድል ተልዕኮ የተሰጠው መከላከያ አድማ በታኝ ሊኖር ስለሚችል የማጣሪያ ስራና በቂ ጥንቃቄ ማድረግ ያስፈልጋል ማለት እወዳለሁ። በሌላ መልኩ ደግሞ ጎንደር አካባቢ አማራ ሚሊሻን ለመቀላቀል የተዘጋጀ የፋኖ ክንፍ መኖሩን ሰምተናል። ጎንደር አካባቢ የአማራ ሚሊሻን ለመቀላቀል የተዘጋጀ የአማራ ሚሊሻ ማለት የተከዜ ዘብ የሚባለውን የአማራ ሚሊሻ ለመቀላቀል የተዘጋጀ የፋኖ ክንፍ መኖሩን ሰምተናል። ይሄ ከታማኝ የመረጃ ምንጭ የተገኘ ነው። አንዳንድ ተልዕኮች ስላሉ የሚሰሯቸው ስራዎች ስላሉ ከሌሎች አማራ ኃይሎች ጋር የሚሰሩ ማለት ነው፣ ከሌሎች ቀጠናዎች ጋር የሚሰሩ እንደ አፋብን የሚንቀሳቀሱ እና በጥምረቱ ላይ እምነት ያላቸውን ጀግኖች የማስበላት ተልዕኮ ስለተሰጣቸው እንጂ የሆነ የፋኖ ክንፍ የተከዜ ዘብ ለመቀላቀል እና የወደድ ሚሊሻ ለመሆን ዝግጅቱን መጨረሱን ሰምተናል። ስለዚህ ይህንን መረዳት ያስፈልጋል። የአፋብን አመራሮች ይሄ መረጃ ከታማኝ የመረጃ ምንጭ የተገኘ ስለሆነ በተለይ ደግሞ በቀጠናው የምትንቀሳቀሱ የአማራ ፋኖዎች ጥንቃቄ ማድረግ አለባችሁ። ይህ ኃይል አሁን ላይ የተከዜ ዘብ ያልተቀላቀለው የወደድ ሚሊሻ ያልሆነው የሚጠብቃቸው ነገሮች ስላሉ ነው። አንደኛ በሰሜኖች መካከል ወይም ደግሞ በኢትዮጵያ ኃይሎች መካከል ጥምረት ተፈጠረ ሲባል ነው ፈርሶ አይ እነዚህ ጋርማ ልንቀሳቀስ አልችልም፣ እነዚህንማ ከኦህዴድ ጋር ተሰልፌ እዋጋቸዋለሁ፣ ከተከዜ ዘብ ጋር ተሰልፌ እዋጋቸዋለሁ ማለት ስለፈለገ ነው። ያን እየጠበቀ ነው ይላል። ሁለተኛ ደግሞ ጎንደር አካባቢ የሚንቀሳቀሱ የአማራ ጀግኖችን ማስበላት ስላሰበ ነው። ኦልሬዲ ዘመቻውም ውስጥ እየተሳተፈ መሆኑን ሰምተናል። አልባሳት እየቀየረ የአማራ ጀግኖችን እያስበላ ነው ይላል። በጥምረቱ የሚያምኑ ከሌሎች ቀጠና ካሉ ፋኖዎች ጋር አብረን መስራት አለብን፣ በአማራነታችን መንቀሳቀስ አለብን ብለው የሚያምኑትን እያስበሏቸው ይገኛል ይላል የደረሰን መረጃ። አሁንም ተጨማሪ ተልዕኮዎች ስላሏቸው ጥንቃቄ ማድረግ ያስፈልጋል። ይሄ ኃይል እንግዲህ ትናንትና አፋብሃ፣ አፋሃድ፣ አፋብን እንደዚህ መልኩን እየቀያየረ ቀለሙን እየቀያየረ በየቦታው ገንዘብ የሚቃረብ ስብስብ ነው። ዛሬ የተከዜ ዘብን የተቀላቀለው ዓላማቸው ስለመሰጠው እንዳይመስለን፣ እነዚህማ እውነተኛ የአማራ ታጋዮች ናቸው ብሎ ስላመነ እንዳይመስለን፣ ገንዘብ ስለተከፈለው ነው። ወደ ትግል የገባውም በሽፍትነት ሀብት ለማካበት ነው። የራሱን ሕዝብ ዘርፎ አደሂቶ ራሱን አበልጽጎ ለመውጣት ነው። ስለዚህ በሚችለው ልክ እየተገለባበጠ ሲዘርፍ ነበር። አሁን ላይ ደግሞ ከተከዜ ዘብ ጋር ተሰልፎ ሌላ ቢዝነስ ሊሰራ አቅዷል። አሁንም ኮንትራክት ተፈራርሞ ግን ጀግኖችን የማስመታት የማስበላት ስራ እየሰራ ይገኛል። ከወር በፊት ታስታውሳላችሁ፣ አማራ አቸነፍን ያህል ጀግና አስበልተውታል፣ አስከብበው እና መነጋገር እንፈልጋለን ብለው ከጠሩት በኋላ አስበልተውታል። ይህ ኃይል የመጨረሻ አጥፊ አውዳሚ ስለሆነ ልንታገለ ይገባል። አባቴ ዛሬ ሚዲያ ላይ እስኪ ብቅ በል። ሚዲያ ላይ ብቅ ብትል እኮ ያስቸገረን የብልጽግና የሳይበር አርሚ አይደለም፣ የኦህዴድ የሳይበር አርሚ አይደለም። ሚዲያው ላይ ዛሬ እየረበሸ የሚገኘው ለአማራ አጀንዳ በየቀኑ እየቀፈቀፈ የሚገኘው ስኳድ የሚባለው ኃይል ነው። በተመሳሳይ መልኩ ጠመንጃ ይዞ ደግሞ ገፍ የሚል ህዝብን የሚዘርፍ ህዝብን የሚያቆረቁዝ ግብስብስ ቡድን አለ። ይሄ ግብስብስ ቡድን ከወራት በፊት እነ አማራ አቸነፍን ነፍሱን ይማረውና እነ አማራ አቸነፍን ከሌሎች ጀግኖች ጋር አስበልቷቸዋል። አማራ አሸነፍ
ፌስቡክ ላይ ሐሳቡን በመግለጽ የሚታወቅ ወንድማችን ነው። የአማራ ጥያቄዎችን አስጠብቀን የአማራ ግዛቶችን ርስቶችን አስጠብቀን ከሌሎች ኃይሎች ጋር መስራት እንችላለን፣ አማራ ከሆኑ በኋላ አለመሆን የለም በሚል አስተሳሰቡ የሚታወቅ ጀግና ነው። አስበሉት። አማራ በማለቱ የተነሳ አስበሉት። ከትናንት ወዲያም እንደዚሁ አስከብበው በርካታ ጀግኖችን አስበልተዋቸዋል። ጎጃም ላይ ተሸንፎ የወጣው ኃይል ወደ ጎንደር ተሰማርቶ ጀግኖችን እንዲበላ መንገድ እየመሩ የመከላከያ ልብስ ጭምር ቀይረው አባሎቻቸው እንዲዘምቱ በማድረግ መከላከያ ጋር በማቀናጀት ጀግኖችን እያስበሉ ይገኛሉ። ስለዚህ ተጨማሪ ጉዳት ከማድረሳቸው በፊት ይህም መረጃ ማውጣት ያስፈልጋል ብዬ ነው ልናገር የወደድኩት። በቃ የተከዜን ዘብ ለመቀላቀል የፈረመ ኃይል አለ፣ ገንዘብ የተቀበለ ኃይል አለ። የኃይል ፖሊት ቢሮ ላይ የተለያዩ ስብሰባዎች ላይ ቢሳተፍ ጆሮ ከመጥባት ባለፈ ቅንጣት ታክል ለአማራ አስተዋጽኦ የለውም። ሜዳ ላይ ስትሄድ ጀግኖችን እያስበላ ነው። ሚዲያ ላይ ስትመለከት ደግሞ የራሱ ሚዲያ አደራጅቶ በገንዘብ እየደገፈ መረጃ እየሰጠ በፖሊት ቢሮ ደረጃ የተወሩ ነገሮችን ሳይቀር መረጃ እየሰጠ ጀግኖቻችን ላይ ሰፊ ዘመቻ እያስከፈተ ይገኛል። የጎንደር አማራን ከሌላው አማራ ለመነጠል እንቅስቃሴ እያደረገ ይገኛል። ትልልቅ አሉ የሚባሉትን እነ ጀኔራል ተፈራ፣ እነ ራስ አርበኛ ዘመነ ካሴ ላይ፣ እነ ምሬ ወዳጆ ላይ፣ እነ አርበኛ ሄኖክ አዲሴ ላይ ከባድ የሆነ ዘመቻ እያቀጣጠለ ይገኛል። ይህን አውዳሚ የሆነ ለጥቅም ብሎ ወደ ትግል የገባ ኃይል እስከ መቼ ድረስ ነው የምናሽሞነሞነው? እስከ መቼ ድረስ ምን አደረገ? በትግል ውስጥ ከገባ ጊዜ አንስቶ አንድ ጊዜ እስክንድርን ተከትሎ ሲንዘፋዘፍ ነበር። በመሃል አልተመቸኝም አለና አፋብሃ ውስጥ መጣ። አፋብሃ ውስጥ ሆኖ እንደ አማራ እንዳንደራጅ ሲበጠብጥ ከረመ። ሲበጠብጥ ማለት ነው አፋብን እንዳይመሰረት። አፋብን ሲመሰረት ደግሞ አሁን በፖሊስ ደረጃ የሚወሰኑ ነገሮችን አሳልፎ እየሰጠ እነ ዘመነ ካሴ ላይ እነ ጀነራል ተፈራ ላይ ዘመቻ እያስከፈተ የአማራን ጥቅል በሚዲያውም በትግል ሜዳውም ለመከፋፈል የሚሞክር ለመግደል የሚሞክርን ኃይል የምናሽሞነሙነው ስለምንድን ነው? የእኛን ጀግኖች ካላከበረ እሱን እንዴት ልናከብረው እንችላለን? በዚህ ልክ አማራ በጉጉት የሚመለከታቸው ጀግኖቹ ላይ ዘመቻ እያስከፈተ በሸዋ ያሉ በጎንደርም በተመሳሳይ መልኩ እነ ባየቀን ነው አባቴ የማይወላውል ሀሳቡን የማይቀያየር ጽኑ የአቋም ሰው ነው። እስካሁን ድረስ እዛ ቀጠና ላይ ቀጥ ያለ የማያወላውል አቋም ሲያራምድ ያየነው ባየቀን ነው። ትናንትና ሀብቴ ከአፋሕድ ተመልሶ መጥቶ አብረን እንስራ ሲለው እኔ ወንድሜ ምክትል መሆን እንችላለሁ፣ ዋናው ነገር አብረን መስራት መቻል ነው ብሎ ራሱን ዝቅ ሲያደርግ ያየነው ጀግና ወንድማችን ነው። ለስልጣን እና ለመሳሰሉ ነገሮች ሲራኮት የማይታይ ጀግና ወንድም ነው። አሁን ባየቀን ነው ላይ ሰፊ ዘመቻ ተከፍቶባቸዋል ነው የምልህ። እነ ጄኔራል ተዘራን ለማስመታት ለማስከበብ ሰፊ ስራ እየተሰራ ይገኛል። ለዛ ነው ጄኔራሉ አደጋ ላይ ነው የሚል ርዕስ የሰጠው። ለዛ ነው በአማራ ትግል ውስጥ ብዙ ጄኔራል የለም። ብዙ ልምድ ያላቸውን ልንጠቀምባቸው የሚገቡ ጄኔራሎችን ሊያስበላቸው ይሄ ሚሊሻ ስብስብ ሊያስበላቸው ሰፊ ስራ እየሰራ ይገኛል። የድምፅ ቅጅም ጭምር ወጥቷል። ብዙዎቻችሁ የሰማችሁት ይመስለኛል። ብዙዎቻችሁ ማለት ተከዚህ ዘመን ለመቀላቀል ያስቀደው ኃይል ሊበላው ስለሆነ ጄኔራሉን ጠብቀው እያለ ጥሪ ሲያደርግ ትሰማላችሁ። ጄኔራሉን ጠብቀው እያለ ሲናገር ትሰማላችሁ። እዚህ ደረጃ ላይ ከደረሱ በሚዲያ የምናሽሞነሙንበት ምክንያት ምን ይኖራል? ተናግረናል። አስቁሙ። ግሎባል ምንትስ የሚባል የመጨረሻ የወደቀ የትኛውም የብልጽግና ሚዲያ ያደርገዋል ተብሎ የማይታሰብ የሸኔ በለው የማን በለው ደጋፊ የሆኑ እንኳን ሚዲያዎች የማይናገሩትን ነገር ኦኤምኤን የማይናገረውን ነገር 24 ሰዓት ሲዘበዝብ የሚውል ዘመነ። ሰሞኑን ደግሞ ጀነራል ተፈራ ሆኗል። ጀነራል ተፈራ ምሬ ወዳጆ ወሎም ላይ ሰፊ ዘመቻ ከፍተዋል። እና እንደዚህ አይነት ሚዲያ መስርቶ በገንዘብ እየደገፈ በዚህ ደረጃ ጥፋት እያደረሰ ያለ ኃይልን ከዚህ በላይ ማሽሞንሞን ከዚህ በላይ መንከባከብ ተገቢ አይደለም። ኦልሬዲ ሂደዋል። የሄደን ኃይል ደግሞ ልታቆየው አትችልም። አንድ ሚስት ባሏን ንቃ በባሏ ላይ እየማገጠች ከመጣ ከሄደው ጋር እየተጋደመች ብሎ ከዛም ባለፈ መልኩ ሌላ ጎረምሳ ልትሄድ ባኮበኮበችበት ሁኔታ የኔ ፍቅር የኔ መውደድ እያልክ ስለጠራህ ልታቆያት አትችልም። ቀናቀች ከጠላችህ አንተ ብቻ ፍቅሬ ሆዴ ስላልካት ልታከርማት አትችልም። ይህ ኃይል በገንዘብ ተገዝቶ ይሄዷል። ከአማራነት ኮዝ ርቋል። ከዛ ባለፈም የአማራ ኮዝን አሳልፎ ለመሸጥ እየተንደረደረ ይገኛል። የአማራ ጀግኖችን እያስበላ ይገኛል። ስንት ጀግና ሲሞት ነው ሴራው የሚገባል?
ስንት ጀግና መስዋዕትነት ሲከፍል ነው ሴራው የሚገባን። ከትናንት እስከ ዛሬ ድረስ እነ ኮሎኔል ታደሰን አስታውሱ። ቆስለው በተኙበት ጎጆ ውስጥ አስከብቦ አስደብድቧቸዋል እነ ኮሎኔል ታደሰን። እነ ከፍ ያለውን ያህል ጀግና ጠባቂዎቻቸው አንዱ እንኳ ባልቆሰለበት ሁኔታ በስናይፐር ደረቱን አስመትቶ ገሎታል። ከገደለ በኋላ ግን ካስገደለ በኋላ እነማንን ሲወቅስ እንደነበር ደግሞ የምንዘነጋው አይደለም። ስንት ጀግና ወደቀ እነ ውባንተን ጭምር አረፍ ያሉበት ጎጆ ላይ ቅንቡላ ያስጣለ ያስተኮሰ አስገድሏል። ብዙ ጀግኖችን አስበልቷል። ከሰሞኑን ደግሞ ብሶበታል እና ትናንት ጎጃም ላይ ያልተሳካ ዘመቻ ዛሬ ጎንደር ላይ እየተሳካ የሚገኘው ይሄ ሚሊሻ በፋኖስ የሚንቀሳቀስ ሚሊሻ ለገንዘብ ብሎ ወደ ትግል የገባ የራሱን ሕዝብ ሲዘርፍ የከረመ ሚሊሻ እየጠቆመ እያስበላቸው ስለሆነ ነው። አብሮ እየዘመተ በመሆኑ የተነሳ ነው። ስለዚህ እንዲህ ቅጭቅጩን በመናገር ነው ልናስቆማቸው የምንችለው። እንዲህ ቅጭቅጩ ስትናገር አንድም ሄደው ያንን የሚሊሻ ስብስብ ሊቀላቀሉ ይችላሉ። በቃ ተነቅቶብናል ተባልኖብናል ብለው ይሄዳሉ። ካልሆነ ደግሞ የመሰረቱት ሚዲያ እስኪ ይህንን ነገር ቀስቀስ አድርገው ማለት ይጀምራሉ። ከዛ ውጭ ግን የእኛ ጀግኖች ላይ እንደተፈለገ ቃላት ሳይመረጥ 24 ሰዓት ዘመቻ እየተከፈተ እኛ እነሱን የምንንከባከብበት ለነሱ ስሜት የምንጠነቀቅበት ሁኔታ ሊኖር አይችልም። በተረፈ ግን እነ ጀነራል ተዘራን እነ ሳሙኤል ባለድል እነ ባየቀናው የመሳሰሉ ባለፈውም የተደራጀው አደረጃጀት ውስጥ ጀግኖች አሉ። ከሌሎች ጋር አብሮ መሰራት አለበት ብሎ የሚያምን አብዛኛው እንደዛ ነው አስተሳሰቡ። አብዛኛው እንደዛ ነው። እነዛን ሁሉ የማስበላት ስራ እየሰሩ ነውና ቢያንስ ከዛ ቀጠና ወጥተው ወደ ሌላ ቀጠና ገብተው የሚንቀሳቀሱበት እድል ሊፈጠርላቸው ይገባል። በተለይ እነ ጀነራል ተዘራን ከዛ ቀጠና ወጥተው ሌሎች ቀጠናዎች ላይ ከወንድሞቻቸው ጋር በአማራነት ተደራጅተው የሚታገሉበትን ሁኔታ መፍጠር ካልተቻለ መበላታቸው አይቀሬ ነው። እንዴት ባየቀናውን ያህል አርበኛ ትናንትና ስንቶቹ አቋማቸውን ሲለዋውጡ አብሯችሁ ከጎናችሁ ተሰልፎ የነበረ የማይወላውለውን በገንዘብ የማይሸጠውን አርበኛ አላየንም አልሰማንም እንዴት ትሉታላችሁ? ሌሎች ቀጠና ላይ ያላችሁ የፋኖ አመራሮች ባየቀናውን አቋሙን ታውቁታላችሁ። ከመጀመሪያ እስካሁን ድረስ ከአማራነት ጋር ሳይጣላ እናንተ ላይ ዘመቻ ሳያስከፍት ራሱን በገንዘብ ሳይሸጥ ለህዝብ ሲታገል የነበረ ጀግና ወንድም ነው። እና እነዚህ ጀግኖች ተገለው ሲሳደዱ እያያችሁ ዝም ማለት ተገቢ አይደለም። ብዙ የሰለጠነ ኃይል አላቸው። ስለዚህ ከዛ ቀጠና ወጥተው ሌሎች ቀጠናዎች ላይ እንዲቀሳቀሱ እድል ሊፈጠርላቸው ይገባል። በተረፈ እኔ ይህንን ርዕስ በተደጋጋሚ ማየት ያሰኘኝ በተለይ ደግሞ ሚዲያው ላይ ማለት ነው፣ ሶሻል ሚዲያው ላይ በሚዲያው የሚደረገውን ትግል የኦህዴድን ጉዳይ ችላ ብዬ እዚህ ኃይል ላይ ትኩረት እንዳደርግ ያስገደደኝ ነገር የአማራን ትግል እየፈተነው ያለው ይህ ኃይል መሆኑን ስለተረዳው ነው። ዛሬ የትኛው የብልጽግና ሚኒስተር ነው አባቴ ፌስቡክ ላይ መጥቶ ሀሳቡን የሚገልጽ? የትኛው የብልጽግና ሚኒስተር ዴታ ነው? የትኛው የቢሮ ኃላፊ ነው? የትኛው የሳይበር ሚሊሻ ነው? የትኛው አክቲቪስት? የትኛው ጋዜጠኛ? ሁሉም እኮ ተስፋ ቆርጠው እኮ አቁመዋል ሚዲያ ላይ። ይሄኛው ኃይል ግን ሲፈልግ ከአዲስ አበባ ትኩረታችንን ነቅለን ባህር ዳር ላይ ውዝግብ እንንከፍት የሚያደርግ አጀንዳዎችን ያቀጣጥላል። ሌሎች አካባቢዎች ላይ እንደ አማራ ስንጠቃ ግድ አይሰጠውም እና ኦህዴድ አጣብቂኝ ውስጥ በገባ ቁጥር የወልቃይትን ካርድ እያመጣ የወልቃይትን ካርድ እኮ አሁን ወልቃይት እኮ ጥያቄ አይደለም ለነሱ። ወልቃይት ምንድነው ብለህ ብትጠይቀው ኦህዴድ ሲጨንቀው ድርጅታችንን የምንታደግበት አጀንዳ ነው ብሎ ነው የሚመልስልን። ወልቃይት እኮ እንደዛ ሆኗል። ኦህዴድ ሲጨንቀው እነዚህ ሰዎች እያመጡ በተለይ ደግሞ ከወያኔ በኩል የሆነ ትሬስ ሲመጣ የአማራን ህዝብ ከአብይ ጎን የሚያሰልፉበት፣ ፋኖ መጠናከር ሲጀምር የአማራን ርስት ሽጧል እያሉ ፕሮፓጋንዳ የሚነዙበት የኦህዴድ አጀንዳ አድርገውታል። ስለዚህ ፌስቡክ ላይ 24 ሰዓት ይህንን ግብስብስ ቡድን ግብግብ የገጠምኩት ሚዲያው ላይ እየፈተነን ያለው ሜዳም ላይ ትግል እያበላሸ ያለው የኃይል መሆኑን ስለተረዳው ነው። ስለዚህ በዚህ ልክ ሊነገራቸው ይገባል። ሌሎች ሚዲያዎችም አህያውን ትተን ዳውላውን ብንበድብ ይሻላል የሚል አማራጭ ካላይዛችሁ በስተቀር ይህንን ሀቅ መረዳት አያቅታችሁም። ዛሬ በየቀኑ አጀንዳ የሚሰጠን ይሄ ነው። ትግል ሜዳ ላይ ጉዳት የሚያደርስብን ይሄ ኃይል ሆኗል። እናም እኔ ቁጥር አንድ የአማራ የህልውና ስጋት ትሬት አድርጌ ያስቀመጥኩት በግሌ ይህንን ኃይል ነው።
ትናንትና አማራ ብዙ መስዋዕትነት የከፈለባቸውን አጀንዳዎች የወድድ መጠቀሚያዎች በማድረግ ብዙ ጉዳት እያደረሰ ይገኛል። ጀግኖቻችን ላይ ዘመቻ እያስከፈተ ይገኛል። ልንከላከል ይገባል። ማን እንደሚያዘምታቸው በስም ሁሉ እየጠቀስኩ እመጣለሁ ከዚህ በኋላ በስም ጭምር ማለት ነው። ምክንያቱም የያዝነው መከላከል ነው፣ ማጥቃት አይደለም። በእነሱ ትልልቅ የሚባሉ አርበኞች ላይ ርዕስ እየሰጡ አጀንዳ እየሰጡ ሚስጥር እየሰጡ ባለፉት 3-4 ወራት ሰፊ ዘመቻ አስከፍተዋል። ከዚህ በላይ ግን ልንታገሳችሁ አንችልም። እነዚህም ሚዲያዎች ማን እንደሚያሰማራቸው ከጀርባ ማን አጀንዳ እንደሚሰጣቸው እናጋልጣለን። እነዚህ ተራዎች ጋር እኛ ግብግብ አንገጥምም አባቴ፣ ግብግብ አንገጥምም። ስምሪት የሚሰጣቸው ጋር ግን በሰፊው እንመጣበታለን። ሌላኛው ርዕሳችን ቢቢሲ አማሪክን ይመለከታል። ቢቢሲ አማሪክ ትናንትና እንግዲህ ባጫ ደበሌን ቃለመጠይቅ አድርጎት ነበረ። በዛ ቃለመጠይቅ ተቀንጭቦ በቀረበው ቃለመጠይቅ ላይ የሚገራረም ነገር ሲናገር ተሰምቷል። ባጫ ደበሌ ሙሉ ባይለቀቅም ማለት ነው። ቢቢሲ አማሪክ በነገራችን ላይ እኔ እንግዲህ ቢቢሲ አፋን ኦሮሞ አለ የኦሮሚያን ኬዝ ይዞ 24 ሰዓት ሲሰራ እያየን ነው። ሌሎቹም እንደዚሁ። ቢቢሲ አማሪክን በአማራ ክልል ውስጥ በአማራ ሕዝብ ላይ እየተፈጸመ ያለውን በአማርኛ ተናጋሪው ላይ እየተፈጸመ ያለውን ኬዝ በአግባቡ በሚገባው ልክ ሽፋን እየሰጠው ነው ብዬ አላስብም። በትግራይ ጦርነት ጊዜ ለምሳሌ ለትግራይ ድምፅ መሆኑን እሱን እደግፋለሁ፣ ችግር የለውም። ግን የአማራ ላይ ደግሞ ጭፍጨፋዎች ሲፈጸሙ በተለያዩ ቦታዎች ላይ ሽፋን ተሰጥቷቸዋል የሚል አመለካከት የለኝም እና ቢቢሲ አፋን ኦሮሞ የኦሮሚያን እና የኦሮሞን ኬዝ ይዞ በዛ አካባቢ የሚከሰቱ ነገሮችን ሽፋን ሲሰጣቸው፣ ቢቢሲ አማሪክ ግን የአማርኛ ተናጋሪውን የአማራ ክልልን ላይ እየተፈጸመ ያለውን ግፍ በአግባቡ ሽፋን እየሰጠው ነው ብዬ አላስብም። እስካሁን ድረስ 2 ዘገባዎችን አስታውሳለሁ። አንዱ ቢገሉኝ ይሻለኝ ነበር የሚለው በአማራ እንስቶች ላይ የተፈጸመውን ጥቃት እየዘገበበት ዘጋቢ ነው። ለዛም እናመሰግናለን። ጥሩ ነገር በመስራታቸው የተነሳም የአዋርድ አሸናፊ መሆን ችለዋል። በትናንትናው ዕለትም አንድ ጠቅለል ያለ ሪፖርት የሚመስል ዘገባ አውጥተዋል። በዛ ዘገባ መሰረት እንኳን 10267 ውጊያዎች ተካሂደዋል ይላል። በአማራ ክልል ላይ 10267 ውጊያዎች ተካሂደዋል። 1158 ፍንዳታዎች 1158 ፍንዳታዎች ተፈጽመዋል ይላል። 1642 ጥቃቶች በአማራ ሕዝብ ላይ ደርሰዋል። 21 የተቃውሞ ሰልፎች ተካሂደዋል። 4 አመጾች ተመዝግበዋል ይላል። ሚያዝያ 2015 እስከ 2018 ባሉት ጊዜያት 2 ዓመት ከምናምን ማለት ነው 10267 ውጊያዎች፣ 1158 ፍንዳታዎች፣ 1642 ጥቃቶች፣ 21 የተቃውሞ ሰልፎች፣ 4 አመጾች በአማራ ምድር ላይ መመዝገባቸውን ይገልጻል። ከነዚህ መካከል ግን ቢቢሲ ለስንቱ ሽፋን ሰጠ ብላችሁ ጠይቁ። ከ10267 ውጊያዎች እና ከ1642 ጥቃቶች 1158 ፍንዳታዎች በአማራ ምድር ላይ ሲፈጸም ስንት ሽፋን ሰጠ ብላችሁ ብትጠይቁ ከሚደርሰው ጉዳት አንጻር ቢቢሲ የዘገባቸው ኢምንት መሆናቸውን ትረዳላችሁ። ስለዚህ በቂ ነው የሚል አስተሳሰብ የለኝም። በተረፈ አብይ አህመድ እየተከተለው ያለው ስልት አለ። ይሄ ስልት ምንድን ነው? ዓለም አቀፍ ዲፕሎማት የሚባሉትን ኮኦርዲኔተር የሚባሉ ትልልቅ ኤንጂኦዎችን የመብት ተሟጋች ድርጅቶችን የእነሱም ማኔጀርስ ኮኦርዲኔተርስ ምናምን የሚባሉትን ጋዜጠኞችን ዓለም አቀፍ ጋዜጠኞችን በገንዘብ የማባበል ስራ ይሰራል። እኔ ለቢቢሲ ከፍሎታል እያልኩ አይደለም፣ ግን እንደዛ ያደርጋል። ኬንያ ላይ ያሉትን ደግሞ አብዛኞቹን በባጫ ደበሌ በኩል ጥቅማቸውን የሚያስከብርላቸው ናቸው። የተለያዩ ኤምባሲዎችን በተለይ ተጽዕኖ ያመጣሉ ብሎ የሚያስባቸውን ኤምባሲ ሰዎችን እየጠራ ኢንቫይት እያደረገ ወደ መስክ ሲሄድ አብሮ ይዞ እየሄደ ዶላር በኪሳቸው ሸጎጥ እያደረገ አፋቸውን የመሸበብ ስራ እንደሚሰራ ይታወቃል። ይህም በተለያዩ ሚዲያዎችም ጭምር ሲዘገብ የነበረ ነው። አብይ አህመድ የገንዘብን ኃያልነት ይረዳል። በገንዘብ የማይሸነፍ የለም ብሎ ነው የሚያምነው። ስለዚህ ዲፕሎማቶችንም ጭምር ያላሰቡትን ገንዘብ ኪሳቸው ያስገባል። ለምሳሌ አዲስ አበባ ያሉ ኤምባሲዎች ሰብሰብ እያሉ መግለጫ ያወጡ ነበር አይደለም? ከአንድ ዓመት በፊት ማለት ነው። አሁን ላይ መግለጫ እንዳያወጡ ያደረገው ያንን ቴክኒክ በመጠቀም ነው ይላል። ብዙ ዓለም አቀፍ ሚዲያዎችን በስብሰባ መልክ ይጠራና የሆነ $1000 ኪሳቸው ሽጎጥ አድርጎ እንዲመለሱ ያደርጋቸዋል።
ይህንን በማድረግ ኃላፊነታቸውን እንዳይወጡ የማድረግ ስራ ይሰራል። በተለይ ደግሞ ኬንያ ላይ ያሉ ዓለም አቀፍ ሚዲያዎችን በዛ መልኩ ነው አፋቸውን የሸበበው የሚል መረጃ ደርሶኛል። እንግዲህ የቢቢሲ ምክንያት ግን መዋቅ ባንችልም ቢቢሲ አማሪክ በአማራ ምድር ላይ በአማራ ህዝብ ላይ የሚፈጸመውን ግፍ ግን በቂ ሽፋን እየሰጠው ነው ብዬ አላስብም። በተረፈ የትናንቱ የባጫ ንግግር ሲተረጎም ሲቪል ዋር ነው አባቴ። የኦሮሞን ህዝብ በማንቀሳቀስ ንጹሃን ላይ ጥቃት እንፈጽማለን የሚል ነው። ሌላ ምንም ትርጉም የለው። የኦሮሞን ህዝብ በማንቀሳቀስ ንጹሃን ላይ ጥቃት እንፈጽማለን የሚል ነው። እንተላለቃለን፣ እንጫረሳለን የሚለው እኛ ፋኖንማ ባገኘው አጋጣሚ ሁሉ እኮ አረር እየደፋበት ይገኛል። እስከ መንደሩ ተደብቆበታል ብሎ እስኪያስበው መንደር ድረስ እስከ ጫካው ድረስ እያወደመው ይገኛል። ከዚህ በላይ እንዴት አድርጎ ነው ሊጨርሰን የሚችለው? ቢችል ኑሮማ ከፋኖም አልፎ የአማራ ህዝብ እስካሁን ድረስ ጨርሶት ነበር። በቻለው መጠንም ደግሞ ማድረግ ያለበትን እያደረገ ይገኛል። ስለዚህ የባጫ ንግግር ሲተረጎም ምንድን ነው? አሁን እያስፈራራን ያለው በድሮን እንዳይመስላችሁ። አሁን እያስፈራራ ያለው የተለየ መከላከያ አለ እያላችሁ እንዳይመስላችሁ። የተለየ ኤሊት ፎርስ፣ የተለየ ሪፑብሊክ ጋርድ ስላላችሁ አይደለም። ባጫ ላይ አስፈራራ እየሞከረ ያለው የኦሮሞ ህዝብ አንቀሳቅሰን ወደ አዲስ አበባ መጣለሁ ካልክ አዲስ አበባ ላይ ያለውን አማራ እንጨርሰዋለን ነው። ሌላ ምንም ትርጉም የለውም። በኦሮሚያ ያለውን አማራ እንጨርሰዋለን የሚል ነው። ሌላ ምንም ትርጉም የለው። ሌላ ምንም ትርጉም አለው ብዬ አላስብም። ስለዚህ የጄኖሳይድ ንግግር ነው የተላለፈው፣ በቢቢሲ የተላለፈው እንደዛ ነው ብዬ አስባለሁ። በአንድ በኩል ግን ይሄ ንግግር መውጣቱ ደግሞ ተገቢ ነው የሚል አመለካከት አለኝ። ዛሬ ቢቢሲ አማሪክም መጠየቅ አለበት የሚል ፖስት ፌስቡክ ላይ ስለጥፍ ነበር። እንደዚህ አይነት ኮንቴንቶችን ስለጥፍ ነበር። ከአንዳንድ ወገኖች በተሰጠ አስተያየት ግን እንኳንም ተነገረ ማለት ጀምሬያለሁኝ። ቢቢሲ ለምን እንደዚህ አይነት ነገር አስተላለፈ በማለት ፈንታ መተላለፉ ጥሩ ነው። ቢያንስ የውስጣቸውን ዘርግፈው በዓለም አቀፍ ሚዲያ መናገራቸው ይበል የሚያሰኝ ነው ብዬ እኔም የናሱን ሀሳብ ሸራ አድርጌዋለሁ። ያምኖ ግን ቀሪው ቃለመጠይቅ መለቀቅ አለበት። ቀሪው ቃለመጠይቅ ባጫ ደበሌ የተናገረው ማለት ማስታወቂያ ኦልሬዲ ቀርቧል። ቀሪውም ሊለቀቅ ይገባል ማለት እወዳለሁ። ከዛ በኋላ እንግዲህ የአማራ ማህበራትም ለአማራ ልጆችም መወሰን ያለባቸውን ይወስናሉ። አማራ ፋኖዎችም የአማራ ህዝብም ትናንት የተነገረው ከበቂ በላይ ነው። ለአማራ ህዝብ ትናንት የተነገረው ከበቂ በላይ ነው። የአዲስ አበባ ህዝብ ከዚህ በላይ ምን እስክትሆን ነው የምትጠብቀው? አብይ አህመድ እየዛተብህ ነው። ባጫ ደበሌ እየዛተብህ ነው። አባቴ ህዝብ ያልቃል፣ ይጨራረሳል። ትናንትና ምንድነው ያለው? መፈንቅለ መንግስት እናካሄዳለን ብላችሁ የምታስቡ አለ። ምናልባትም 100 ሺዎች የሚገደሉበትን ትዕይንት ሰቅጣጭ የሆነ ትዕይንት ትፈጥራላችሁ እንጂ ሌላ የምታመጡት የለም እያለ ሲናገር ነበር። እነሱን የሚያስፈራራው የአዲስ አበባን ህዝብ ጨፈጭፋለሁ እያለ ነው አብይ አህመድ። እና ከዚህ በላይ ህይወትህ በቁማር ሊያዝ አይገባም። መብትህን ለማስከበር መንቀሳቀስ መቻል አለብህ። የአዲስ አበባ ወጣት ሁሌ አድፍጠህ ፕሪሚየር ሊግ በጀመረ በማለት ፈንታ አባቴ ሳያጠፋ በፊት ዛሬ እንኳ በምክክር አዳራሽ ስንት ነገር እየተሰረብህ ይገኛል። በአንተ ህልውና ላይ ሌሎች ተሰባስበው መጥተው እየወሰኑብህ ይገኛል። በአዲስ አበባ ጉዳይ ላይ ከአዲስ አበባዎች ውጭ ማን ሊወስን ይችላል? በአማራ ኬዝ የኦሮሚያ ተሰብሳቢዎች ሊወስኑ ይወስናሉ ወይ? በትግራይ ኬዝ አማራ ሊወስን ይችላል? በጋራ ካልሆነ በስተቀር ማለት ነው። አዲስ አበባ ላይ ግን እየተሰራ ያለው ይሄ ነው። ድሬዳዋ ላይ ግን እየተሰራ ያለው ይሄ ነው። አዲስ አበባ ህዝብ የድሬዳዋ ህዝብ ሳይሆን ሌሎች ተሰባስበው ኦህዴድ የሚፈልጓቸው የእነሱ ክሊኮች ተሰባስበው ውሳኔ እንዳስተላለፉበት እየተደረገ ነው። ስለዚህ ከዚህ በላይ መብትህን አሳልፈህ ልትሰጥ አይገባም። ሌላው የደረሰ መረጃ የኦሮሞ ህዝብ በተለይ ደግሞ በአዲስ አበባ ዙሪያ ያለውን የማደራጀት ስራ እየተሰራ መሆኑን ሰምተናል። በአዲስ አበባ ዙሪያ ያለውን የኦሮሞ ህዝብ የማደራጀት ስራ የማደራጀትና የማሰልጠን ስራ እየተሰራ መሆኑን ሰምተናል። ለ5 ሃውስሆልድ ወይም ደግሞ ለ5 ቤተሰቦች አንድ ክላሽ የማከፋፈል ስራም እየተሰራ መሆኑን የጠለስ ምንጮች ገልጸዋል። ይሄ ከታማኝ የመረጃ ምንጭ የተገኘ ነው። የምሽግ ቁፋሮ በሰንዳፋ በሱሉልታ በአዲስ አበባ ዙሪያ ማለት ነው እያካሄደ ይገኛል። ኦልሬዲ እንደሚመጡ ተራርተዋል። እነ ባጫ ደበሌ ትናንትና ወደ ባህር ዳር መድረስ አትችልም፣ ወደ ደሴ መድረስ አትችልም ነበር ብለው ሲናገሩ የነበሩት ዛሬ 4 ኪሎ መምጣት አትችልም ሆኗል ዘፈኑ። አባቴ 4 ኪሎ መምጣት አትችልም። ይህን እንዲናገሩ ያደረጋቸው ደግሞ ወደ 4 ኪሎ ይመጣሉ የሚል ስጋት ስለተሰማቸው ነው። ቀጣዩ ርዕሳችን ጋዜጠኛና አርበኛ ወግደረስ ጤናው ያጋራን ነው። የዘመነ ካሴዎች ትግልና የባጫ ደበሌ ኑዛዜ ይላል። 4 ኪሎማ ከኛ ወዲህማ አለ፣
ዳንኪረኛው ባጫ ደበሌ በሶ በጥባጩ አትንኩት ምን እያለ ነው አለ። ኮንትሮባንዲስቱ አምባሳደርና ምርኮኛ ጄኔራል ለቢቢሲ አማርኛ ስርጭት እንዲህ ሲል ተናገረ። ዘመነ ካሴ 4 ኪሎና ቢባልም አይመጣም፣ ብቃትም የለውም። አስቀድመን ፍሬ ነገሩን የሚንዱ ሀቆችን እናነሳለን። በዋናነት ግን የባጫን ፕሮፓጋንዳ አንድምታ እንናገራለን። ባጫ የዘመነ ካሴ በውቄን ወደ 4 ኪሎ መምጣት አይችልም ፉከራ ያደረገው የአርበኛ ዘመነ ካሴን ግላዊ ብቃት በማሳነስ አይነት ነው። እውነታው ግን ከባጫ ፉከራ የተለየ ነው። አርበኛው በማስተርስ ዲግሪ የዋንጫ ተሸላሚ ነው። ይህ ዲግሪ በችሮታ የተሰጠ ወይም በትዕዛዝ የታደለው አይደለም፣ በተመሰከረ ብቃቱ ያገኘው ነው። እንዲህ ያለ የተረጋገጠ ዲግሪ ያለው ሰው በባጫ የዳንኪራ ክለብ ውስጥ የለም። አርበኛው ለ10 ዓመታት የዘለቀ የትግል ልምድ አለው። በዚህ ልምዱ በተግባር የተፈተነ የመምራት፣ የማስተባበር፣ የማደራጀትና የማብቃት ችሎታውን አሳይቷል። ይህ የጸሐፊው ማወደሻ ቃል አይደለም። ታሪክ በደማቅ ብዕሩ እየከተበው ያለ የተኖረው ጀግንነት ነው። ማንም ሊክደው የማይሞክር ሊያስተባብለው ሆነ ሊያሳንሰው የማይቻለው ግዙፍ የታግሎ ማታገል ታሪክ ያለው ነው። በባጫ የዳንሰኞች ክለብ እንዲህ ያለ የለም። ሀቀኛ የኦሮሞ ወጣቶች ትግል የሚጠልፍ አጭበርባሪ እንጂ ታግሎ የሚያታግል አለቃ ኑሮት አያውቅም። አትንኩት። አርበኛው ከነዚህ ሁሉ የሚበልጥ ሌላኛው ብቃቱ በማያቋርጥ ንባብና ማሰላሰል ውስጥ የሚኖር ብርቱ ዋንነት ያለው መሆኑ ነው። የአባቶችን ድርሳን፣ የሞራልና ጥናቶችን፣ ሌሎች የታሪክ መዛግብትን ብቻ ሳይሆን ተፈጥሮና ሁኔታን በንስር አይኖቹ ይመረምራል። የአፍሪካ ቀንድን መልክዓ ፖለቲካ ጂኦፖለቲክስ አንብቦት ብቻ ሳይሆን ኖሮት ያውቀዋል። የአትንኩት አለቃ ግን አባይን በአዋሽ ለመተካት ከመዳከር በቀር መልክዓ ፖለቲካውን አይረዳውም። ባጫ ደበሌ እንዲህ ያለውን የፖለቲካ ኢኮኖሚ ሙዚቃ ሊደንስበት ቀርቶ አይሰማውም። አርበኛው ደንበኛ አማራ ብሔርተኛ ነው። የታወቀና የማያሻማ ውግንናና ዓላማ ግብ አለው። የሚኖርለት ዓላማ የሚሰዋለት እውነት አለው። የአማራ ብሔርተኝነትና ኢትዮጵያዊነትን የሌሎች ብሔር ጥያቄዎችና የአማራን ሕዝብ ጥያቄዎች እንደ ዋሸራ ቅኔ በሰምና ወርቅ ያዋድደዋል። ኢትዮጵያውያንን ሁሉ በእኩልነት በነፃነትና በአንድነት የሚመሩበትን የህግ፣ የኢኮኖሚክስ፣ የሰላምና ጸጥታ፣ የዲፕሎማሲ እውቀቶች ብቻ ሳይሆን የጠራ የሞራል ልዕልናንም ታጥቋል። ኮንትሮባንዲስቱ ባጫ የኖረበት ክለብ ውስጥ እንዲህ ያሉ ሰዎች የሉ። ዳንኪረኛው ባጫ ከኮንትሮባንድ ንግዱ ፋታ በመውሰድ ፋኖዎች ብቃት የላቸውም በሚል አዝማች የተከሰተው ለምንድን ነው የሚለው ጥያቄ ዋና ቁም ነገር የታጨቀበት ነው። ባጫ የአማራን ወጣት አዲሱን ትውልድ አያውቀው። የአማራ ሴቶች እንደ ፋንቱ ተስፋዬ ያሉ ይመስሉታል። እልፍ ጣይቱ ብጡሎች እንዳሉ አልተረዳም። የአማራ ሴቶች እንደ ዝናሽ ያሉ ኤልዛቤሎች ይመስሉታል። በእውቀት በምግባርና በሞራል የተገነቡ የፍትህና የእውነት ቀንድል መሆናቸውን አያስተውልም። ባጫ የአማራ ሰው እንደ ተመስገን ጥሩነህ ወይም እንደ ይርጋ ሲሳይ ሰነፍና ተቅበዝባዥ ይመስለዋል። የአማራ ወጣት ከእኩልነት ከነፃነት በቀር ሌላ ለምንም የማይበገር አባቶቹ ልጆች መሆኑን ልብ አላለም። ትልቅ ቁም ነገር ደግሞ ዘመነ ካሴ ባውቄ ብቻውን አለመሆኑ ነው። ምርኮኛው ባጫ አርበኛውን በስም ጠቅሶ ውሸቱን በማሰራጨቱ አርበኛውን በስም ጠቀስን እንጂ ከአርበኛው ውጭ የገዘፈ ሞራል ብቃትና ህልም ያላቸው ብዙ የአማራ ልጆች አሉ። የነፃነት ስሜቱንና የሞራል ልዕልናውን ተጋርተው የተመሙ ሚሊዮን ዘመነ ካሴዎች አሉ። በዓለም ዙሪያ የሚገኙ የአማራ ጭንቅላቶች በዘመነ ዙሪያ መኖራቸውን ያውቅ ዘንድ የባጫ ማሰቢያ አይቻለው። ትግሉ ለዘመነ ወይም ለአንድ ነጠላ ጉዳይ ወይም እንደ ባጫና አብይ አህመድ አሊ ለጥቂት ጎረምሶች ብልግና የሚደረግ አይደለም። ባጫ እንዳለው ለገንዘብ ፍላጎት የሚደረግም አይደለም። የአማራ ትግል የህልውና ትግል ነው። ለዚህ የህልውና ትግል ደግሞ ምንም ቅድመ ሁኔታ ሳይቀመጥበት ሁሉም አማራ እየተዋደቀበት ያለ ነው። ከዚህ ሁሉ የሚበልጠው ግን ባጫ ደበሌ በዚህ ጊዜ የፋኖ መሪዎችን በስም እየጠቀሰ 4 ኪሎ መምጣት አይችሉም ማለት የተገደደበት ምክንያት ምንድን ነው የሚለው ነው። ለስሙ ያህል ባጫ ዲፕሎማት ነው። ባጫ ጄኔራል ነው። ለወጉ ያህል አትንኩት የብልጽግና ከፍተኛ አመራር ነው። ይህም ሁሉ ማዕረግ የተደረደረ ባጫ ተራ የስም ማጥፋት ዘመቻ ላይ ተሰማርቶ መገኘቱ ስለምን ነው? መልሱ አጭርና ግልጽ ነው። አለቃው አብይ አህመድ አሊ በፕሮፓጋንዳ ልሳኖቹ እየዞረ በአማርኛ የተናገረውን በኦሮምኛ እየሻረ በአፋን ኦሮሞ የተናገረውን በትግረኛ እየካደ የህዝብ ትግል የጠለፈበትን አጭበርባሪነቱን በአዲስ የሙዚቃ ስልት የምክክር ኮሚሽን በሚባል አታሞ አጅቦ መስፈን ለጀመረው ድግስ ባጫ መውረግረግ መጀመሩ ነው። በዘመነ ካሴዎች የሚመራው የአዲሱ ትውልድ ሐቀኛ ትውልድ በችሮታ በጥሪና በማጭበርበር ሳይሆን በሐቅ በኩልነትና በአንድነት መሪዎች እየተመራ 4 ኪሎ ይገባል። ይህ እንዲሆን የባጫ ምስክርነት የአብይ አህመድ ፍቃድ አያስፈልገውም። ባጫ ጮሆ ሊደብቀው የፈለገው አንድ ጉዳይ አለ። በ4 ኪሎ ምኒልክ ቤተመንግስት የሚጠቅም ሰው አለመኖሩንና መሪ አልባነን የሚለውን ስምምነት
ለማስተባበል ጥሯል። ዛሬ ላይ ቤተመንግስቱ ከሞራልም ከእውቀትም ከቅንነትም 40 ክንድ የራቁ ማፊያዎች፣ ሌቦች፣ ጨፍጫፊዎችና ኮንትሮባንዲስቶች የተሰባሰቡበት እንጂ የህዝብ መሪዎች የሉበትም። ትግላችን ለህዝብ ሰላምና ደህንነት፣ እድገትና መሻሻል፣ እኩልነትና ነፃነት፣ ዲሞክራሲና ብሩህ ተስፋ የሚተጉ መሪዎችን በ4 ኪሎ ቤተመንግስት ከመሰየም የሚያስቀረው አንዳች አይደለም ይላል አርበኛና ጋዜጠኛ ወግደረስ ጤናው ያጋራው አርቲክል እና በደንብ አድርጎ አርበኛውን ገልጾታል ብዬ አስባለሁ። አርበኛውንም ባጫ ደበሌንም በሚገባው ቋንቋ ገልጾታል ብዬ ስላመንኩ ወደዚህ ላመጣው ወደድኩ። በተረፈ አርበኛ ዘመነ ካሴ ስኳድን ብትመለከት ዘመቻ የሚከፍተው ማን ላይ ነው? በዋናነት አርበኛ ዘመነ ካሴ ላይ ነው። የብልጽግና ዘመቻ የሚያጠነጥነው ራስ አርበኛ ላይ ነው። የብአዴን ዘመቻ የሚያጠነጥነው እንደዚሁ ራስ አርበኛ ዘመነ ካሴ ላይ ነው። የሐሳዊ ኢትዮጵያውያን ኢዜማ፣ አብን፣ የተለያዩ የብልጽግና ደጋፊ የሆኑ ፓርቲዎች በሙሉ ዘመቻቸው በማን ላይ ነው ከተባለ ራስ አርበኛ ዘመነ ካሴ ላይ ነው። ፓስተሮች ሳይቀር ትንቢት ሲናገሩበት የነበረ ሰው እኮ ነው። ፓስተሮች ሳይቀር ማለት ነው። ዘመነ ካሴ በዚህ ጊዜ ይሞታል፣ በዚህ ጊዜ አደጋ ደርሶበት ይሞታል፣ ይሰዋል እየተባለ ሁሉ ትንቢት ሲነገር ነበር። አሜን ነው የጌታ ሰው ሲባል ነበር። ግን አልተሳካም። ባጫ ደበሌም ከሌሎች ሁሉ መርጦ ራስ አርበኛ ዘመነ ካሴን የጠራው ፍሬ ያለው ሰው መሆኑን ስለተረዳ ነው። ራስ አርበኛ ዘመነ ካሴ ህልመኛ መሆኑን ስለተረዳ ነው። ህልሙ ደግሞ 4 ኪሎ ዙፋን ላይ የሚያርፍ መሆኑን ስለተገነዘበ ነው ያንን ለማንቋሸሽ የፈለገው። በተረፈ ራስ አርበኛ ዘመነ ካሴ ወደ ሚዲያ መጥቶ ሲናገር አንድ ቀን ከአማራ ቀጠናዎች መካከል አንዱን ከፍ ሌላውን ዝቅ የሚያደርግ ግለሰቦችን የሚያስቀይም ይሄ ሁሉ ዘመቻ እየወረደበት እንኳን አንድ ቀን አጸፋ መልሶ ባያውቅም ዘመቻው ግን ተጠናክሮ ቀጥሏል። እውነት ለመናገር የራስ አርበኛ ዘመነ ካሴን ሐቀኝነት የተረዳሁት በኔ ነው። እኔ አሁን ፌስቡክ ላይ ስጽፍ እዚህ መጥቼ በጠለስ ሰዋራ ታውቃላችሁ። እንግዲህ ለረጅም ጊዜ ስትከታተሉኝ የነበራችሁ ቤተሰቦች ታውቃላችሁ። ባህሬን እማምንበትን ነገር መናገር ነው። እማምንበትን ነገር ማለት ነው። ትናንትና እኮ እነ እስክንድር ነጋን እኮ ስናዜምላቸው ነበር፣ ስናደንቃቸው ግጥም ስጽፍላቸው ነበር። ሲሳሳቱ ደግሞ ተሳሳታችሁ ነው። ዘመነ ካሴም በስህተት መስመር ውስጥ ቢገባ የመጀመሪያውን ዘመቻ ከሚከፍቱበት ሰዎች መካከል አንዱ እኔ ሆናለሁ። ግን ለአንድም ቀን ራስ አርበኛ ዘመነ ካሴ በዚህ ጉዳይ ላይ እስኪ ብሰራበት ብሎ ለእኔ ያስተላለፈው መልእክት ባይኖርም ፌስቡክ ላይ በጻፍኩ ቁጥር ይኸውላችሁ የዘመነ ጋዜጠኛ እንደዚህ ብሎ ተናገረ፣ እንደዚህ ብሎ ጻፈ እያሉ ዘመቻ ይከፍቱበታል። አሁን እኔ እኮ ዘመቻ አይከፍቱም። እኔ ፌስቡክ ላይ በጻፍኩ ቁጥር ዘመቻው ማን ላይ ነው የሚከፈተው? ራስ አርበኛ ዘመነ ካሴ ላይ ነው። እኔ በጠለስ መጥቼ በተናገርኩ ቁጥር ዘመቻ የሚከፈተው ራስ አርበኛ ዘመነ ካሴ ላይ ነው። ታዬ ደርቤ እኮ 4 መጽሐፍ ያሳተመ በዚህ በሚዲያው ዘርፍ ከ10 ዓመት በላይ የቆየ ሰው ነው። በዚህ ጊዜ ደግሞ የሚታወቀው ያመነበትን በመናገር ነው። ቢያጠፋም ቢያለማም ያመነበትን የሚናገር ሰው ነው። ማንም ስምሪት የሚሰጠው ሰው የለም። ማንም ማለት ነው። ማንም የምር ነው የምላችሁ። እኔ እርግጥ ነው ራስ አርበኛ ዘመነ ካሴ በዚህ ጉዳይ ላይ ብሰራበት ብሎ የሆነ ርዕስ ቢሰጠኝ ካመንኩበት እሰራበታለሁ። ምክንያቱም የአማራን ትግል ያሻግራሉ ብዬ ከማምንባቸው አርበኞች መካከል ቁጥር አንድ ደረጃ ላይ የማስቀምጠው ሰው በመሆኑ የተነሳ ስለዚህ ራስ አርበኛ ላይ ከውስጥም ከውጭም ሰፊ ዘመቻ እየተከፈተበት ይገኛል። የአማራ ልጅ ጀግናህን ተከተል ማለት እወዳለሁ። ጀግናህን ተከተል። አሳምነው ጽጌን ህልም የወረሱ ሰዎችን ለይተህ እወቅ አባቴ። ብአዴንና የኦህዴድ መንፈስ የወረሱ ሰዎች የሚያስከፍቱት ዘመቻ ዘመነ ካሴ ላይ ያተኮረው ያሳምነውን ህልም ያነገበ አርበኛ በመሆኑ የተነሳ ነው። በተረፈ ባጫ ደበሌ የተናገረው የገንዘብ ጉዳይ የሚሰራው ለብአዴንና ለአብን ሰዎች ነው፣ ለኢዜማዎች ነው። በእርግጠኝነት ባጫ ትናንት እንደዛ ብሎ ሲናገር ገንዘብ ከፈለጋችሁ እንስጣችሁ ብሎ ሲናገር የአብን ሰዎች ጣይር ነጋሻው ተሰባስበው የሚናገሩ ይመስለኛል። እንሸፍት እንዴ የተሻለ ገንዘብ የሚገኝ ከሆነ ብለው የሚመካከሩ ይመስለኛል። ሌላው የወልቃይት አስተዳዳሪ ትናንት አንድ ንግግር አድርጓል። እስኪ ምን አለ የሚለውን ሰምተን እንመለስ። እንግዲህ የምርጫን በተመለከተ የወልቃይት ጠገዴ ህልውናው ምርጫ ጥቅምት 24 2013 ተጠናቋል። እኔ ማን ነኝ ብሎ ማንነቱ ትግል ምርጫውን አጠናቋል። አሁን የሚቀረው የፖለቲካ ምርጫ በየ5 ዓመቱ የሚካሄደው ምርጫ የፖለቲካ ውክልና ነው ብዬ ነው የማስበው። በማንነቱ ያለው ምርጫ ግን ከእጁ አስገብቷል። አሁን የሚቀረው ምርጫ የ5 ዓመቱ የሚካሄድ የክልል ምክር ቤት የፓርላማ ምክር ቤቶች አሉ። ስምረት ፓርቲ
እና መሰሎቹ የቲፒኤልኤፍ ጠፍጥፎ የሰራቸው ድርጅቶች በተለይ ደግሞ ተረፈ ህወሓቶች ማለት ነው። ተረፈ ህወሓቶች አሁን ከማደናቀፍ ወደ ኋላ አላሉ። ይህ አይነት የፖለቲካ ትንታኔ ታይቶም ተሰምቶም አይታወቅም። የወልቃይት ህዝብ እኮ ምርጫውን የዛሬ 5 ዓመት አድርጓል ይላችኋል። ፖለቲካን የሚተነትኑበትን መንገድ ስመለከት ወይ እኔ ወደ ኋላ ዘግይቻለሁ ወይ እነሱ አይምሮ ስለሆኗል ማለት ነው። እኔ እነዛ ነው የማስበው። ምርጫ እኮ የዛሬ 5 ዓመት ተደርጓል ይላል። ይሄ እኮ የፖለቲካ ምርጫ ነው። የፖለቲካ ምርጫ ነው እንጂ የወልቃይት ህዝብ እኮ የዛሬ 5 ዓመት ምርጫውን አሳውቋል በማለት የተሸነፈበትን ቀደዳ ለመዝጋት ሲሞክር ታወታላችሁ። ሌላው ይህንንም ምርጫ ያስቀረብን ማነው አለ? ተረፈ ወያኔዎች ናቸው አለ። ስምረትን ያስቀረብን አለ። አይታችኋል? ችግሮችን የሚተነትኑበት መንገድ አንድ ችግር ሲከሰትባቸው እንኳ ለማን እንደሚሰጡት አስባችሁታል? ምርጫ እንዳናካሄድ ያደረገን ስምረት ነው በማለት ሲናገር አስባችሁታል? እንደ እውነቱ ከሆነ ግን ምርጫ እንዳይካሄድ ያደረገው ጌታቸው ረዳ አይደለም፣ ስምረት አይደለም። ፈሪዎች ስለሆኑ ሁልጊዜ ስኬፕጎት የሚፈልጉ አህያውን ትተው ዳውላውን መደብደብ የሚወዱ የከንቱ ከንቱዎች ስለሆኑ ነው እንጂ ምርጫውን ያስቀረው አብይ አህመድ ነው። በቃል ትእዛዝ፣ ለዛውም በቃል ትእዛዝ በቃ ምርጫ አይካሄድም፣ አርፈ ስራህን ስራ፣ አርፈ ሰሊጥህን ረስ ወይም ደግሞ እጨድ የሚል ትእዛዝ በመስጠቱ የተነሳ ነው። ይህንን ማንም ኢትዮጵያዊ የሚረዳውን ነገር ግን አስተዳዳሪ ተብዬው ቀርቦ ሲያጣምመው ታያላችሁ። ሲያጣምመው ማለት ነው። ምርጫውን ያስቀሩት ተረፈ ወያኔዎች ናቸው በማለት ሲናገር ትሰሙታላችሁ። የዚህ ስብስብ የዚህ ቡድን መገለጫው ይሄ ነው። ችግር ሲፈጠር እንኳን ችግር ፈጣሪውን በትክክል መመልከት አይችልም እና አጣሞ ጌቶቹ የሚፈልጉትን ችግር እንደፈጠረ አድርጎ ፕሮፓጋንዳ መንዛት የተካነበት ሙያው ነው እና ዛሬ ምርጫውን ያስቀረው አብይ ቢሆንም ግብስብሱ ቡድን ግን ስምረትን ተረፈ ወያኔን ሲወቅስ ተሰምቷል። እኔ ለስምረት እየተከራከርኩ አይደለም፣ ሀቁ እንደዛ ስላልሆነ እንጂ። በተረፈ ከዚህ ቡድን ጋር ተሰልፎ የወድድ ገረድ በመሆን አብይ አህመድን ማገልገል እንጂ ለአማራ መታገል አይቻልም የምንለው ስለዚህ ነው። እንደዚህ አይነት ንቃተ ህሊና ያለው እንደዚህ አይነት የፖለቲካ ትንታኔ የሚሰጥ የመጨረሻ ደካማ የሆነ አይኪው ያለው ኃይል ጋር እንዴት ነው አብረህ ልትሰራ የምችለው? ጌታዬ እንዴት ነው አብረህ ልትሰራ የምችለው? ትናንትና አሁን ከወራት በፊት የተከሰተውን ነገር ሽምጥጥ አድርጎ በአብይ አህመድ ውሳኔ ጌታቸው ረዳን የሚወቅስ መገለጫው እኮ ይሄ ነው። ኦህድድ ወገብ ዛላውን ሲቆርጠው ወያኔ መታችኝ እያለ በመጮህ ነው የሚታወቀው። ይሄ ስብስብ ኦህድድ ሲጎምደው ወያኔ መታች ብሎ ነው የሚጮኸው። ተመስገን ጥሩነህ ሲጠልዘው ዘመነ ካሴ ደበደበኝ ገደለኝ እያለ በመጮህ ነው የሚታወቀው። ይሄ ነው አካሄዳቸው እንደዛ ነው እንጂ ምርጫውን ያስቀረውም በወልቃይትም ላይ እየቀለደ የሚገኘው ወልቃይትን የሚሸጠውም ወልቃይትን ለአማራ የሚሆን ለትግራይ አሳልፎ የሚሰጠው ማን ነው ከተባለ አሁን ላይ አብይ አህመድ ነው። በወልቃይት ላይ መወሰን የሚችል ሌላ ማንም፣ እነሱማ ጭራሽ መወሰን አይችሉም። ፋኖዎችን ተዋቸው። ፋኖን ተውና እዛ የተከዘዘ ወይ ደግሞ የወልቃይቱ ብአዴን አይደለም በወልቃይት ላይ መወሰን የሚችለው። ሁሉንም ነገር አሳልፈው ለአብይ አህመድ ሰጥተውታል። እና የባለፈውንም ውሳኔ የወሰነው ይሄ ሰውዬ ቢሆንም እነሱ ግን የጦስ ዶሮ ሁልጊዜ ማፈላለግ የሚቀናቸው በመሆኑ የተነሳ አንደኛው ምርጫው የዛሬ 5 ዓመት ተካሂዷል። ሁለተኛ ደግሞ በቅርብ ጊዜ መካሄድ የነበረበትን ምርጫ ያስቀረብን ተረፈ ወያኔ ነው በማለት ሲወነጅሉ ተሰምተዋል። ሌላው እንግዲህ ትናንት በድሮን ተቀርጾ በዛራ ሚዲያ የወጣ መረጃ አለ። በጣም አስገራሚ መረጃ። የብልጽግና ሰራዊት የተሰማራበትን ቦታ በጠራ ካሜራ የሚቀርጹ ድሮኖች የሚገርም መረጃ ይዘው መጥተዋል። ትናንት በዛራ ሚዲያ ስለተላለፈ ሶሻል ሚዲያም ላይ ሲንሸራሸር ስለነበረ እዚህ ጋር አምጥቶ ማሳየት አስፈላጊ ባይሆንም አስገራሚ መረጃ ግን ወጥቷል። የዲጂታል ተጠቃሚ ነን እያሉ የሚፎክሩት የብልጽግና ሰዎች አናሎጎች መሆናቸውን ያሳየ ነው። አናሎጎች በጣም አድቫንስድ የሆነ ቴክኖሎጂ የታጠቁ ኃይሎች ጋር በቅርብ ፍልሚያ እንደሚያካሄዱ የሚገልጽ ነው። የትናንቱ አባቴ እያንዳንዱ ታንኮ የተቀመጠበት ቦታ፣ ምሽጎ የተሰራበት ቦታ፣ የትኛው አካባቢ ላይ ሰብሰብ ያለ ሰራዊት እንዳለ አንድ ባንድ እኮ ነው። ቀዩ ጋሪያና ጮቤ በር ላይ ያለው መረጃ የወጣው አንድ ባንድ በሚባል መልኩ በዛ አካባቢ ላይ ያለ እንቅስቃሴ ተቀርጾ ወጥቷል። ያም ጉዳይ እንግዲህ ያ መረጃ ብልጽግናዎች ላይ ከባድ ድንጋጤ እንደሚፈጥር መገመት የሚከብድ አይደለም። በተረፈ አብይ አህመድ የዛይን መረጃ አሰባስቦ እስካሁን ድረስ አውጥቶ አያውቅም። ሲቹዌሽን ሩም እያለ ሲሸለል የሚታወቀው አብይ አህመድ እስካሁን ድረስ ባካሄደው ዘመቻ በዛ ደረጃ የፋኖን እንቅስቃሴ ቀርጾ በቅርብ ጊዜ በኤአይ የተሰራ ተመሳሳይ ቪዲዮ ይለቁ ነበረ። እንትኑንም ስትመለከቱ የሚንቀሳቀሱ ሰዎችን
በአይ የተሰሩ ሰዎች መሆናቸውን ትረዳላችሁ። ከዛ ውጭ ግን በተጨባጭ ለምሳሌ አምባሰል ተራራ ላይ የፋኖ ስምሬት ምን ይመስላል የሚለውን ድሮን ልኮ ቀርጾ አምጥቶ ማሳየት አልቻለም። እየተንቀሳቀሱ የሚገኙት ኃይሎች እያንዳንዷን መረጃ መያዛቸውንና ያንንም መረጃ መሰረት ባደረገ መልኩ ብልጽግና ላይ በቅርቡ ዘመቻ የሚከፍቱ መሆናቸውን የሚያሳይ መረጃ ትናንት ወጥቷል። ከዚህ ባለፈ ግን ብልጽግና በራሱ መንገድ ባደረገው ማጣራት ፋኖ ድሮን መታጠቁንም ማረጋገጡን የደረሰ መረጃ ያመለክታል። ፋኖዎች መዳፍ ውስጥ ድሮን መግባቱን ብልጽግና አረጋግጧል ይላል የደረሰ መረጃ። የኤርትራና የሱዳን መንግስት የአየር ክልላቸውን ለየትኛውም ከኢትዮጵያ ለሚነሳ በረራ ዝግ ለማድረግ እያቀዱ እየተነጋገሩ መሆናቸውን እንደዚሁ ትናንት የወጡ መረጃዎች ያመለክታሉ። ሌላው የአማራ ክልል በ2018 ዓ.ም 357 ኪሎ ግራም ወርቅ ለአብይ አህመድ ወይም ደግሞ ለብሔራዊ ባንክ ልኳል ይላል የፋና ዘገባ። በ2018 357 ኪሎ ግራም ወርቅ ለብሔራዊ ባንክ አስገብቷል። ከዚያ ከወርቅ ሽያጭ በአገኘው ዶላር አብይ አህመድ ፈንጂ ገዛና አማራ ምድር ላይ ያርከፈክፈዋል። ወርቅ ሽጦ የሚገዛውን ፈንጅ ላይ ያርከፈከፈ የአማራዎችን ገላ ይገሸልጣል። ይህ ሁኔታ ግን ሊቀጥል አይችልም፣ በታሪክ ሊቀጥል አይችልም። ከአማራ ክልል ማዕድን እየዘረፉ አትንኩት እነ ባጫ ደበሌ ገንዘብ ከሆነ የምትፈልጉት እንስጣችሁ ይለዋል ማለት ነው። ገንዘብ ከሆነ የምትፈልጉት እንስጣችሁ ይላል። አማራ ምድር ላይ የሚመረት ኦፓል፣ ከአማራ ምድር የሚነሳ ውሃ የሚያመነጨውን ኤሌክትሪክ የአባይ ግድብ ማለት ነው። ከሱ ሽያጭ የሚያገኙት ዶላር ሁሉ ፈንጂ ጭነው አምጥተው ላያችን ላይ የሚያርከፈክፉት። አብይ አህመድ ዛሬ እኮ የሚፎክረው ሌላ ግድብ ገነባለሁ እዚህ ቦታ ፋብሪካ ተክላለሁ እያለ እኮ አይደለም። ይህን ያህል የጦር ጀት አለኝ፣ ይህን ያህል ድሮን አለኝ፣ የተራቀቀ የጦር ቴክኖሎጂ አለኝ እያለ ነው የሚሸልልብን። ያንን የሚደሰኩረው ደግሞ የውጫዊ ኃይሎችን ለማስፈራራት አይደለም፣ አማራዎችን ለማስፈራራት፣ አገር ውስጥ ያሉ ኃይሎችን ለማስፈራራት ነው። እና ብአዴን የተባለ ግብስብስ ቡድን 357 ኪሎ ግራም ወርቅ ለአብይ አህመድ ጥይት መግዣ ከአማራ ምድር አውጥቶ መላኩን ፋና ዘግቧል። ሌላው እንግዲህ በትናንትናው ዕለት ፕሮፌሰር መስፍን ባዘጋጀው አዳራሽ ውስጥ የአማራና የኦሮሞ ወኪል ነን የሚሉ የብልጽግና ሰዎች መደባደባቸው ተሰምቷል። በአዲስ አበባ ጉዳይ ላይ በተነሳ አለመግባባት በቦክስ ሁሉ መደባደባቸው ተሰምቷል። ዛሬ ኮሚሽነሩ መግለጫ ሰጥቷል። ነገር ግን ቃለ ጉባኤያጆችም ሆነ ሌሎች እንዲያድርጉ ተብለን ነው ወይም ይሄን የሰራ ነው የሚሉ ከሆነ እጅግ በጣም ልክ አይደለም። ምክንያቱም በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሐሳብ ለመጫን መሞከር የለባቸው። ስለዚህ በምንም አይነት ቢሆን አንዳችን በሌላችን ላይ ጫና መፍጠር የለብንም። አዎ አንዳንድ የሥነ ምግባር ጥሰቶችን አስተውለናል። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ስለዚህ ይህንን አክብረን እየሄድን ነው። ነገር ግን እንዲህ አይነት አልፎ አልፎ እያጋጠሙን ነው። ይሄ ወደፊት በጭራሽ ሊታረም ይገባዋል። እንደሰማችሁት ነው። ፕሮፌሰር መስፍን እጅ ጠምዛዦች መኖራቸውን ቃለ ጉባኤ ያዦችም የተነገረውን ትተው የሚፈልጉትን ሲጽፉ መገኘታቸውን ገልጿል። ይህን ግን እኛ ትእዛዝ ሰጥተን አይደለም በማለት አስተባብሏል። የሥነ ምግባር ጥሰቶች አስተውለናል ብሏል። መከባበር ሲዳከም አይተናል በማለት ተናግሯል። አንዳንዶች ብድግ ብለው ሌላውን ለመጨፍለቅ ሲሞክሩ አይተናል ብሏል። መጨፍለቅ ብቻ ሳይሆን መደባደብም ነበረ። በቦክስ የመቀጣቀጥም ተግባር መታየቱን የደረሰ መረጃ ያመለክታል። የፊንፊኔ ፖለቲካ አራማጆች የአማራ ወኪል የሚባሉት ላይ የአማራ አይደሉም፣ በእርግጥ የብአዴን ወኪሎች ላይ ቦክስ መዘንዘራቸውን የደረሰ መረጃ ያመለክታል። ፕሮፌሰር መስፍን አንድ ልጅ ተወልዶልናል ብሏል። ዛሬም አንድ ልጅ ተወለደልን። ባለፈው ምክክርና ኮሚሽን ተወልደው ነበረ። ዛሬ አንድ ልጅ ተጨምሯል። ስም አውጡ በማለት ሲጠይቅ ነበር። አጀንዳ ብትሉት ማለት ነው። ምክክርና ኮሚሽን ስለተያዘ ይሄኛውን አጀንዳ የሚል ስያሜ ብትሰጡት መልካም ነው። በተረፈ ተሳታፊው ጥሎ ለመውጣት እየተመካከረ ነው ይላል። አሁን ላይ የምክክሩ ተሳታፊ ብቸኛ የቀረው የምክክር አጀንዳ እንውጣ ወይስ ትንሽ እንጠብቅ የሚል ሆኗል ይላል የደረሰ መረጃ። የመጨረሻ ተስፋ ቆርጠዋል። አሁን ባለው ሁኔታ አብይ አህመድን ፕሬዚዳንት ከማድረግ በዘለለ የትኛውም አጀንዳ ተፈጻሚ ማድረግ የማይቻልበት ሁኔታ መፈጠሩን እነ ሽመልስ አብዲሳ ቀላል ሰው አረካቸው እንደ አባቴ። እነ ሽመልስ አብዲሳ ባርባሪክ የሆነ አስተሳሰብ ያላቸው
መጨረሻ የሐሳብ ፖለቲካን የሚጠየፉ ሁሉንም ነገር መንጠቅ፣ መቀማት፣ ሁሉንም ነገር አግበስብሶ መዋጥ፣ መሰልቀጥ የሚመኙ ኃይሎች ጋር ቁጭ ብለህ ተነጋግረህ ይሄ አንተ ይሄ እኔ መባባል የሚቻል አይደለም። ይሄ ጋራ መባባል የሚቻል አይደለም አባቴ። እና አስቴር በዳኔን ወደ ምክክር አዳራሽ ያስገብተው መስከረም አበራን እስር ቤት ያስገቡ እና ጎበዜ ሲሳይን እስር ቤት ያስገብተው እነ ታዬ ቦጋለን ምክክር አዳራሽ ውስጥ ያስገቡ እነ ለማ መገርሳን ከሀገር አሳደው ጣሊያን ድረስ ገብተው ሊገሉ የሚሞክሩ ጉዶች፣ ወንጀለኞች፣ ዘራፊዎች እነሱ ጋር ተመካክረህ የምታስከብረው የአማራ አጀንዳ ሊኖር አይችልም። በተረፈ የኛው ግብስብስ የነ ፕሮፌሰር መስፍንን ዝባዝንኬ ቁም ነገር አድርጎ ሊያሸክመን ጥረት እያደረገ ቢሆንም እነሱ ግን እያሳፈሯቸው ይገኛሉ አባቴ። የኦሮሞራ አቀንቃኞች በየጊዜው አጫዳ በላይ መጥቶ በሚናገረው ነገር፣ ምክክር አዳራሽ ውስጥ በሚደረገው ነገር አሰባችሁታል። በአደኖች ጋር እንኳን መግባባት ተስኗቸው በአደኖች ላይ ቦክስ የሚሰነዝሩ ጉዶች ጋር አሳልፈው ሊሰጡን ጥረት እያደረጉ ቢሆንም በየቀኑ ግን እያከሸፉባቸው ይገኛሉ። በትናንትናው ዕለትም ጀነራል ተሾመ ገመቹ መጥቶ የምን አባታቸው ኦሮማራ ነው የምታወሩት? እኛ ኦሮማራን አንፈልግም የሚል ንግግር አድርጓል። ይህ ንግግር የቆየ ይሁን ወይም ደግሞ አሁን የወጣ ይሁን በእርግጥ አላጠረውም። ይሁንና ኦሮማራ የሚባል ጥምረት አንፈልግም፣ እሱ ነው ኢትዮጵያን እየጎተተ የሚገኘው፣ ወደኋላ እየመለሰብን ያለው እሱ ነው። ስለዚህ እነዚህ አይነት ነገር አንፈልግም በማለት ተሾመ ገመቹ ተናግሯል። ይባላል እንዲህ ያደረጉ ኢትዮጵያን ያዘግሟታል ማለት ነው። ስለዚህ ውጡ፣ ከኦሮ አማራ ጫወታ ምናምን እንውጣ። እኛ ሰራዊት እንደዚህ ብለን እንላችሁ እንፈልጋለን። ይሄን አጋጣሚ ተጠቅመን እና ይሄን ሁሉ ሁኔታ ስትመለከቱ ይሄንን አገዛዝ ከማሸነፍ ውጭ አማራጭ የለም። ብአዴንና ኦህዴድ ቁጭ ብለው በራሳቸው በመረጧቸው አጀንዳዎች ላይ መስማማት ባልቻሉበት ሁኔታ አስበዋል አባቴ፣ አስበዋል። ከፋኖ ጋር ቁጭ ብሎ ኦህዴድ ድምዳሜ ላይ ሲደርስ፣ ንግግርና መግባባት ላይ ሲደርስ ይሄ የሚታሰብ አይደለም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።